ሰላም ክቡራትና ክቡራን ተከታታዮቼ እንደምን አላችሁ? እኔ በጣም ደህና ነኝ። ዛሬም እንደተለመደው በወሳኝ መሰረታዊ የህግ ፕሮግራም መጥቻለሁ። በዛሬው ፕሮግራሜ ስለ ህክምና ስህተት፣ በህክምና ላይ የሚፈጠር ስህተት እና ያለው የህግ ተጠያቂነት እንዲሁም ይህ የህክምና ስህተት የህግ ማዕቀፍ ምንድነው የሚመስለው የሚለውን የምነግራችሁ ይሆናል ማለት ነው። እንግዲህ ብዙ ጊዜ የተለያዩ ሰዎች በህክምና ስህተት ህይወታቸውን፣ ጤናቸውን ያጣሉ። ነገር ግን ይሄ ነገር የሚገዛው ህግ ምንድነው? የትኛው ህግ ነው የሚገዛው? የፍትሐብሔር ህጉ ነው ወይስ ደግሞ የህክምና ስህተት የራሱ ህግ አለው የሚለው ላይ ብዙ ጊዜ ኮንፊውዥን ይታያልና ይሄንን ዛሬ በተቻለ መጠን ለማጥራት እንሞክራለን ማለት ነው። ስለዚህ በዛሬው ፕሮግራሜ ስለ ህክምና ስህተት የምናወራ ይሆናል ማለት ነው። ቀጥታ ወደ ፕሮግራሜ ከመግባቴ በፊት ለዚህ ቻናል አዲስ የሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁኝ እንድትሆኑ በታላቅ አክብሮትና ትህትና ጠይቃለሁ። ቀጥታ ወደ ዛሬው ፕሮግራም ይገባል። የህክምና ስህተት ምንድነው? የህክምና ስህተት የሚባለው ዶክተሮች፣ ነርሶች፣ የጤና መኮንኖች እና የህክምና አገልግሎት ለመስጠት ሙያዊ ፍቃድ የተሰጣቸው የህክምና አገልግሎት የሚሰጡ ሰዎች የህክምና አገልግሎት በሚሰጡበት ወቅት የሚደረገውን ባለማድረግ፣ የማይደረገውን በማድረግ በታማሚው ላይ የሚያደርሱት ጉዳት የህክምና ስህተት ይባላል። በመሆኑም ይህ የህክምና ስህተት ነው ለመባል መሟላት ያለባቸው ቅድመ ሁኔታዎች አሉ። እነሱም ጉዳዩ የህክምና ስህተት ነው ለመባል ስህተቱን የፈጸመው የህክምና ባለሙያ ሊሆን ይገባል። እንዲሁም ስህተቱ የተፈጸመው የህክምና አገልግሎት በሚሰጥበት ወቅትና ሁኔታ ሊሆን ይገባል። ሌላኛው ደግሞ የህክምና ስህተት ተፈጽሟል የሚባለው የህክምና አገልግሎት ሰጪው ህክምና አገልግሎት በሚሰጥበት ወቅት በሚደረገውን ባለማድረግ፣ የማይደረገውን በማድረግ የህክምና ተገልጋዩ ላይ እክል የፈጠረ ከሆነ ይህ የተሟላ እንደሆነ ሙሉ ለሙሉ የህክምና ስህተት ተፈጽሟል ይባላል ማለት ነው። እንግዲህ ይህ የህክምና ስህተት ልጅ፣ አዋቂ፣ ተራ ግለሰብ፣ ታዋቂ አይልም፣ በሁሉም ሰው ላይ የሚደርስ ነው። ምክንያቱም አካሚዎቹ እንደኛው ሰው ናቸው፣ ይሳሳታሉ። ነገር ግን ሰው ናቸው ይሳሳታሉና አይጠየቁም የሚል ነገር የለም። በመሆኑም ህክምና ስህተት በሚፈጸምበት ጊዜ ህክምና ስህተት ፈጻሚው የሚጠይቅበት አግባብ ነው ማለት ነው። ይህ የህክምና ስህተት ማለት ነው። በዚህ ሁኔታ ላይ ለማከም ሙያዊ ፍቃድ የተሰጣቸው ሰዎች ህክምናውን በሚፈጽሙበት ጊዜ በሚፈጽሙበት ሁኔታ ማድረግ የሚገባቸውን ባለማድረግ፣ መደረግ የማይገባውን ደግሞ በማድረግ የህክምና ስህተት ሊፈጽሙ ይችላሉ። ስለዚህ ይሄ ነው በግልጽ የህክምና ስህተት የሚባለው። በዚህም ሁኔታ የህክምና ስህተት ተፈጽሟል ለማለት ይቻላል ማለት ነው። ነገር ግን ሁሉም ስህተቶች የህክምና ስህተት አይባሉም። አንድ ታካሚ የሚጠብቀውን ህክምና ውጤት አላገኘውም በማለት የህክምና ባለሙያን ለመክሰስ አይችልም። በአጭሩ የሙያ ስህተት የሚባለው በአንድ የሙያ ዘርፍ የተሰማራ ባለሙያ ስራውን በሚያከናውንበት ጊዜ ሊከተላቸው ወይም ሊመራባቸው የሚገባውን የሙያ ደንቦች፣ መመሪያዎች አውቁ ወይም በቸልተኝነት ሳያከብር በመቅረቱ የሙያ ደንቦችን ባለማክበሩ በሌላ ሰው ላይ ጉዳት ሲያደርስ ነው የሙያዊ ስህተት ወይም የሚባለው። የህክምና ስህተት ደግሞ እንዳልኳችሁ የሚደረገውን ለማድረግ የማይደረገውን ደግሞ በማድረግ ታካሚው ላይ እክል የፈጠረበት ሲሆን ነው የህክምና ስህተት የሚባለው እንጂ አክሞኝ አልተሻለኝምና ስለዚህ የህክምና ስህተት ፈጽሟል ብሎ አንድ ታካሚ ሐኪሙን መክሰስ አይችልም ማለት ነው። የህክምና ስህተት ፈጠሩ የሚባሉት ደግሞ ተዋናዮች ወይም ግለሰቦች አንደኛ ህክምናውን የሚሰጡ ሙያዊ ፍቃድና ሙያዊ ላይሰንስድ የሆኑ ግለሰቦች ናቸው። ሐኪም፣ የጤና መኮንኖች፣ ሄልዝ ኦፊሰሮች፣ ነርሶች፣ አዋላጆች ይሄና የህክምና አገልግሎታቸውን በሚሰጡበት ጊዜ ለሚፈጽሙ ስህተት ነው የህክምና ስህተት ተፈጽሟል የሚባለው ማለት ነው። ምን አይነት ስህተቶች ናቸው የህክምና ስህተት የሚባሉት የሚለው ለማየት እንሞክር። የታማሚውን ሁኔታ አለመመርመር ወይም የታማሚውን ሁኔታ ለመመርመር መዘግየት፣ የኤክስሬ ውጤቶችን አሳስቶ ማንበብ ወይም መረዳት፣ ትክክል ያልሆነ ወይም የተሳሳተ መድኃኒት ትዕዛዝ መስጠት፣ አንድ የህክምና ስነ ስርዓት ያለው ጉዳት ወይም ስጋት ለታማሚው አለመንገር፣ አለማስረዳት ወይም አለማስጠንቀቅ፣
ታማሚውን በግልጽ ፍቃዱን ሳይሰጥ በታማሚው ላይ ልዩ ልዩ አገልግሎቶችን መፈጸም፣ ቀዶ ጥገናዎችን በቀዶ ጥገና ወቅት ወይም ልጅ በሚወለድበት ጊዜ ስህተት መፈጸም እና የመሳሰሉት ናቸው ማለት ነው። ስለዚህ አንድ የህክምና ስህተት የሚባለው አንደኛ ታማሚውን አለመመርመር ወይም ለመመርመር መዘግየት፣ እንዲሁም የኤክስሬ ውጤትን አሳስቶ ማንበብ ወይም መረዳት፣ ትክክል ያልሆነ የተሳሳተ መድኃኒት ፕሪስክሪፕሽን ማዘዝ። ለምሳሌ ኩላሊቱን ታሞ ለሆስፒታል ለሄደ ሰው የሌላ ህመም መድኃኒት ማዘዝ የህክምና ስህተት ነው። እንዲሁም አንድ የህክምና ስህተት ሲካሄድ ያለውን ስርዓት፣ ያለውን ጉዳት፣ ያለውን ጥቅም ለታማሚው አለመንገር፣ አለማስረዳት ወይም አለማስጠንቀቅ፣ እንዲሁም ታማሚው በግልጽ ፈቃዱን ሳይሰጥ በታማሚው ላይ ልዩ ልዩ ነገሮችን ማድረግና በቀዶ ጥገና ወቅት ወይም ልጅ በሚወለድበት ጊዜ ስህተትን መፈጸም የመሳሰሉት ናቸው የህክምና ስህተት የሚባሉት። የህክምና ስህተት ህግ የሚዳኝበት ህግ ምንድን ነው የሚለው ለማየት እንሞክር። የህክምና ህግ እንደ ሌሎች ህጎች የሚዳኝበት የራሱ ህግ ያለው ሲሆን ይህም ህግ ሜዲካል ማልፕራክቲስ ሎው ይባላል። ሜዲካል ማልፕራክቲስ ሎው ይባላል። የህክምና ስህተት ህግ ይባላል። ህክምና እንደ ሌሎች ህጎች የሚዳኝበት የራሱ ህግ ያለው ሲሆን ይህም ሜዲካል ማልፕራክቲስ ሎው ወይም የህክምና ስህተት ህግ ይባላል። ይህም ህግ ዶክተሮች፣ ነርሶች፣ የጤና መኮንኖች እንዲሁም ከዚህ ጋር ስራ ጋር በተያያዘ የሚሰሩና ሌላም የህክምና አገልግሎት ሰጪ አካላት የህክምና አገልግሎት በሚሰጡበት ወቅት በታማሚው ላይ በቸልተኝነት ለሚያደርሱ ጉዳት ያለባቸውን ተጠያቂነትና በህክምና ስህተት ግለሰቦች ለሚያደርሳቸው ጉዳቱን ያደረሰው አካል ተጠያቂ የሚሆንበት ሁኔታ የሚገዛን ህግ ነው ማለት ነው። የሜዲካል ማልፕራክቲስ ሎው የሚባለው ህክምና ስህተት ላይ ብቻ ያተኮረ ህግ ነው ማለት ነው። ነገር ግን ጉዳት ደርሶብኛል ሲባል አንድ የጉዳት ጥያቄ የሚጠየቀው ከፍትሐ ብሔር ህጉ ውስጥ ከውል ውጪ ባለ ግንኙነት ሊሆንም የሚችልበት አጋጣሚ አለ። ኖርማሊ ግን የህክምና ህግ ፐርፐዝሊ በራሱ ህግ ይተዳደር ከተባለ ሜዲካል ማልፕራክቲስ ሎው የሚባል ወይም የህክምና ስህተቶችን የሚገዛ የራሱ ህግ አለው ማለት ነው። ይህንን ይመስላል የህክምና ስህተት አጠቃላይ። ብዙ ሰዎች ብዙ ተገልጋዮች በዚህ ሁኔታ ይጠቃሉ። ነገር ግን ይህ አንዱ የሜዲካል ማልፕራክቲስ ሎው ወይም የህክምና ስህተት ህግ ለዚህ ዓላማ የተቀረጸ ህግ ነው ማለት ነው። በዚህ ህግ ነው ሙያተኞቹ የሚገዙት። እንዲሁም ሙያዊ ጥፋት በሚፈጸምበት ጊዜ በፍትሐ ብሔር መጠየቅ የሚቻልበትም የህግ አግባብ አለ ማለት ነው። ለዛሬ ያስኩላችሁ ፕሮግራም ይህንን ይመስላል። በቀጣይ ሌላ መሰረታዊ የህግ ፕሮግራም እስከምንገናኝ መልካም ጊዜ፣ ቸር ሰንብቱ።